አለው። ምንድነው አላማችሁ ግን? ህዝቡን አስለማችሁ ሊጨርሱት ነው? ሰው ወዴት ሂድ ነው የምትሉት? ሰው ወደ አምላኩ ሊሄድ ይገባዋል። ወላሂ የመዳን ቀን ዛሬ ነው ልጆች። ይህ የጌታ ፈቃድ ነው። አላህ ሱብሓነሁ ወተዓላ ቀድ አፍለሐል ሙእሚኑን አለ። አማኞችን በእርግጥም ዳኑ ይላል። አራት ነጥብ። የምእመናን ምዕራፍ የሚል ራሱን የቻለ ስለ አማኞች የሚናገር ምዕራፍ አለ በቁርአን ላይ። አማኞች ምን ይሆናሉ ከተባለ ዳኑ ብሎ የመጀመሪያው ቃል ቀድ አፍለሐል ሙእሚኑን በእርግጥም ብሎ ነው የሚናገረው። በእርግጥም አማኞች ዳኑ። አራት ነጥብ። አያር ወደ ነቢያት መንገድ ነው። ወደ ነቢያት መንገድ ተመለሱ። ጠዋት የሆነ ቪዲዮ ሰርች ነበር። አንዲት ልጅ ትናንትና በጠየቀችው ላይ እንዳጋጣሚ ዝም ብዬ ገባ ስለ እንዳለ የስድብ ማለት። አረ ክርስቲያኖች አስተውሉ፣ የተናገርኩትን ነገር አስተውሉ። የተናገርኩት ነገር እዛ ላይ አምላክ የትኛውን ሃይማኖት ደንግጓል? ከሁለቱ መጽሐፍ አንጻር በእስልምና ስናይ ጊዜ አምላክ ራሱ እስልምና እንደደነገገው ነግሮናል። ለነቢያት ደንግጎ እንደሰጣቸው፣ ነቢያት እንደሰበኩት፣ ሙስሊሞች እንደነበሩ ቃል በቃል ማስረጃ ተናገርኩ። ይሄ ነገር ደግሞ ወደ መጽሐፍ ቅዱስ ስንመጣ ጊዜ እግዚአብሔር ክርስትናን አልደነገገውም። ክርስቲያን ሆኖ ብሎ አላዘዘምም። ነቢያቶችም ክርስቲያን ሆኖ ብሎ ህዝቦቻቸውን አላዘዙም። የተነገረበት ቦታ ካለ እዚህ ቦታ ተብሏል ብሎ የሚናገር አንድ ትውልድ እኮ አይጥፋም። ሙሐመድ እንደዚህ ነው፣ አላህ ሙሐመድ እንደዚህ ላድርገው እንዳለ ስድባቸው በምንድነው ጭንቅላታቸውን እየሞላቸው ያለው? ቆም ብላቸው አስቡ። ወላሂ ለአዚም እነዚህ አስተማሪዎቻቸው እያጠፏቸው ነው ያሉት። ወደ ገሃነም እየጎተቷቸው ነው ያሉት። እዛቻለ አይደለ? ሰው እንዴት አይ ይሄ መጽሐፌ ላይ እንዲህ አለ እንኳን የሚል አንድ እንኳን ይጥፋ። አይ እግዚአብሔር እንዲህ ብሎ ለነቢያት ደንግጎላቸዋል ክርስቲያን ሆኖ ብሎ አለቀ በቃ። እንደዚህ ማድረግ እየተቻለ ካለ እዛቻለ አይደለ? ያ አላህ ይስጣል። አላህ ይዲኩም። ነብዩ መሐመድን መሳደብ መልስ አይደለም እኮ ሰለላሁ ዐለይሂ ወሰለም። እርሳቸውን መሳደብ መልስ አይሆንም። እንደነ ደግሞ የተወሰነ አይቼ ነበር ቅድም እንዳጋጣሚ ወጣ እንዳልከዝህና መልስ ምንድነው እንትናቸው ማስረጃቸው ሂስትሪ መጽሐፍ ስንተኛ ክፍል ላይ የተማር ነው ያጀማ እስልምና የመጣ ከ600 ዓመት እንትን በኋላ እንዳለ ማስረጃቸው። ሰው መጽሐፍ ቅዱስ ላይ ማስረጃ የለም እንዴ? የሂስትሪ ነው ፊዚክስ ላይ ሲቪክ መጽሐፍ ላይ እስልምና የመጣ ከክርስቶስ ልደት ከ500 ዓመት በኋላ ማስረጃ ምንድነው? ኬሚስትሪ መጽሐፍ ሂስትሪ መጽሐፍ 8ኛ ክፍል ላይ ነው አይደለ? ሰው እንዴት ነው ከዚህ ማስረጃ ሊይዝ የሚችለው? መጽሐፍ ላይ ካለ እግዚአብሔር ክርስቲያን ሆኖ ብሎ ደንግጓል ወይ? መጽሐፉ ላይ የለም። ነቢያቶች ክርስቲያን ሆኖ ብሎ ህዝቦቻቸውን አዘዋል ወይ? የለም። ነቢያቶች እኛ ክርስቲያኖች ነን ብለዋል ወይ? የለም። ተወት፣ ችግር የለውም። እሺ እንደው ከአዲስ ኪዳን ባለቤቶች አንድ ነብይ ጠቅሶ ሙሴ ወይ አብርሃም ክርስቲያን ናቸው ያላሉ ወይ? የለም። ታዲያ ክርስቲያኖች ክርስቲያን የተባሉት መቼ ነው? እዛው ማስረጃውን ጠቅሼላቸዋለሁ። የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትን በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። መቼ? ክርስቶስ ካረገ በኋላ ነው ክርስቲያን የሚለው ስያሜ የተሰጣቸው። አያቸው አይደለ? እስከ ክርስቶስ ከነበረበት ዘመን ድረስ ከቀደምት ነቢያትም እንዲሁም አንዲትም ቦታ ክርስቲያን ነው ተብሎ የታዘዘበት ቦታ እግዚአብሔር አላዘዘም። ስለዚህ ማን ያወጣው ይሄን ስም ብዬ ደግሞ እዛ ነገርኳቸው። ክርስቲያን ተባሉ ነው የሚለው። አምላክ ነው ያላቸው አይደለም። ነቢያት ነው ያሏቸው አይደለም። ሰዎች ናቸው ክርስቲያን ብለው ያወጡት። ይሄን ስም ራሱ ሰው ያወጣው ስም ሃይማኖት ስያሜ ነው ክርስቲያን የሚለው። እስልምና ስንመጣ ስል ነቢይ ራሱ አይደለም ያወጣው አምላክ ራሱ። ወረዲቱ ለኩም ልኢስላም ዲና ይላል። ይህን እስልምናን ሃይማኖት ደነገግኩላችሁ ራሱ ይላል፣ ወደድኩላችሁ ብሏል። شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል ፈጣሪ ራሱ። ከዚህ በፊት ለኖህ ለአብርሃም ለሙሴና ለመሲሁ ደንግጌው የነበረውን እያለ ይናገራል። ለቀደምት ነቢያት እንደደነገገው ቃል በቃል አለ። መጽሐፍ ቅዱስ ላይ ያለው ይህን ጭራሽ እግዚአብሔር ነቢያቶች እነ ሙሴን ክርስቲያን ሆኑ ብሏል ወይ? አላለም። እሺ እነ ሙሴ ህዝቦቻቸውን አዘዋል ክርስቲያን ሆኑ ብለው አላሉ። እሺ እኔ ክርስቲያን ነኝ ብሎ የተናገረ አንድ ነቢያን እንደው ለታሪክ ወፍ የለም። ነገ ከአምላክ ፊት በምትቆሙ ጊዜ በዚህ እምነት ላይ እንድትሄዱ አዝዤ ነበር ወይ ቢላቸው መልሱ ምንድን ነው የሚሆነው? እኛ ሲያው መልሳችን ይዘናል። ወደዚህ ወደ ነቢያት መንገድ እንጠራቸዋለን። አላህ በቁርአን ላይ ወቁል ለለዚነ ኡቱል ኪታብ ወልኡሚይን አስለምቱ ማለት ሙሐመድ ሆይ ለነዛ ለአይሁድና ለክርስቲያኖች ስለሙ በላቸው አስተላልፉ ብሏቸዋል፣ አዟቸዋል። ግዴታ እንደሆነ በእርሳቸው ላይ ይሄን ማድረሱ እናንተም ጭምር እንደተላኩ በቁርአን ላይ አላህ ይገልጻቸዋል። ቁል ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ከሲረን ሚማ ኩንቱም ተኽፉነ ሚነል ኪታብ ወየዕፉ ዐን ከሲር። እናንተ አይሁድና ክርስቲያኖች ሆይ እነሆ መልእክተኛዬ ለእናንተም ጭምር መጥቶላችኋል ይላል።
هذا ለዚህ ሙት ሳይመጣባችሁ በፊት ወደዚህ ወደ ነብያት መንገድ ተመለሱ። ምሬ ነው። ቆም ብላችሁ አስቡ። እንዳለ ጭንቅላታችሁ ውስጥ የሚሞላችሁ እነዚህ ሰዎች ምንድነው ጥላቻ ነው የሚሰጧቸው? ያተሻለ አይደል? መጽሐፍ ላይ ያለ ነገር ቢያንስ ሰው እንትን ብሎ እምነቱን ያኔ እርግጠኛ ሆነው እንዲይዝ እንኳን ያኔ እንዲሄዱ የሚያስተምራቸው ነገር የለም። መሐመድ እንደዚህ ነው እንደዚህ ነው እንደዚህ ይመሰፋን። ማንኛውም ቆም ብላችሁ አስቡ። ቁል ኢነማ አዒዙኩም ቢዋሂዳ አን ተቁሙ ሊላሂ መስና ወፍራዳ ثم ተተፈከሩ። አምላክ አላህ ምን ይላል? ሙሐመድ ወይ ለሰዎች እንዲህ ብለህ ንገራቸው፣ እኔ በአንድ ነገር ነው መመክራቸው፣ አንድ ሆናችሁም ወይንም ሁለትም ከዚያ በላይ ሆናችሁ ቆም ብላችሁ ለተወሰነ ጊዜ እንድታስቡ ነው። ቆም በልና እስኪ ያለሁበት መንገድ ምንድን ነው? በመጽሐፌ ላይ አምላክ ይሄንን አዞኛል። ክርስቲያን ነቢያቶች ይሄን ነገር ሰብከዋል ወይ? የቱ ጋር ነው ያለው? ነገ ከሞት በኋላ ከአምላክ ፊት መቆም አለ። ይሄን የሚያምን ሰው እንዴት ነው ዛሬ አምላክ ያላዘዘውን ሃይማኖት ይዞ ሊሄድ የሚችለው? በየትኛው ሃይማኖት ላይ ነው እንደቱን ያዘዘ? እዚህ ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የነ አብርሃምን የነ ኢስሐቅን መንገድ ተከተሉ ነው ያሉት። የአብርሃም የኢስሐቅ የያዕቁብ የነዚህን መንገድ ይዘው ነው የመጡት። አላህ በቁርአን ላይ ሲመሰክርላቸው በል ጃአ ቢልሐቅ ወሰደቀ አልሙርሰሊን ይላል። ሙሐመድ በእውነትም እውነትን ይዞላቸው የመጣው የቀደምት ነቢያትንም መንገድ ነቢያትንም ሁሉ ያረጋገጠ ነው ይላቸዋል። ይላቸዋል አይደል? ወዝኩር ኢብራሂም ወኢስሐቅ ወያዕቁብ ኡሊል አይዲ ወልአብሳር። ሙሐመድ ሆይ በዚህ በመጽሐፍ ላይ አብርሃምን፣ ኢስሐቅን፣ ያዕቁብን አውሳላቸው ለትውልዶች ይላል። ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር። እነዚህ ከኔ ዘንድ የተመረጡ ቁንጮዎች ናቸው እያለ ይገልጽልናል። ታቻላረ የጽድቅ ማማዎች ናቸው እነዚህ ነብያት። የነዚህን መንገድ ተከተል እያለን ያዘዛቸው ምን ይላል አላህ? يعني وجاهدوا في الله حق جهاده هو اجتباكم وما جعل عليكم في الدين من حرج ملة أبيكم إبراهيم ይላል። ይህ እስልምና የአባታችሁ የአብርሃም መንገድ ነው ይላል። هو سماكم المسلمين من قبل አብርሃም ከዚህ በፊት ተከታዮችን ሙስሊሞች እያለ ይሰይማቸው ነበር ይላል። هذا الذي ندعوكم إليه ወደዚህ ነው እንጠራችሁ፣ ወደ ነቢያት መንገድ። በዚህ መንገድ ላይ አንድ ሆነን የነቢያትን መንገድ ተከትለን አብረን ገነትን እንግባ ነው፣ ከእሳት እንዳን ነው። السلام عليكم ورحمة الله وبركاته ማታ እንገናኛለን ኢንሻአላህ። መልካም ጊዜ ይሁንላችሁ። ወአለይኩም አሰላም ወራህመቱላሂ ወበረካቱሁ። አንድ ጥያቄ አለኝ። እሺ ጥያቄሽ ምንድነው? ሙስሊም ክርስቲያን ማን ነው ግን ስልጣን የሰጣችሁ ተመራመሩ? ፈጣሪ ተመራመሩ ብላችኋል? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ተመራመሩ ይላል። ተመራመሩ ይላል። አዎ ማስረጃ ሳይ ቃሌን አክብሩ ነው እንጂ ተመራመሩ አላለም። እሱን ስራ መመራመር አይቻልም። ተመራምረህም ልታገኘው ማትችለው ይላል። ማስረጃ ልስጥሽ ወይ ያልኩሽ በገዛ መጽሐፍ ላሳይሽ። አታገኘውም። ብትመራመር አታገኘውም ወንድሜ። እናንተ ኮሜንትን መሰብሰብ ገንዘብ መሰብሰብ አታርጉት። ፈጣሪያችን ዳምጪ ባክሽ፣ አታርጉት ባካችሁ፣ አታርጉት። በእናንተ የመጣ ምጽአት ሌላው ላይ ስለሚደርስ የሱን ስራ አትመራመሩ። ቃሉን ተከተሉ። ታላከብር አታከብር። እውነት ነው። ታላከብር አታክብር። ስሙን አታንሱት። ከፍ ዝቅ አታድርጉት። ወንጀል ነው። ምጽአት ነው የምታመጡት። እውነት እልሃለሁ ወንድሜ፣ እውነት እልሃለሁ ምጽአት ነው የምታመጡት። አትመራመሩ። ቃሉን ይዛችሁ አክብሩ። ስገዱ። በሙስሊም ከሆንክ ስገዱ። ክርስቲያን ቃሉን አክብራችሁ ስገዱ። አትመራመሩ። ምጽአት ነው የምታመጡት። እውነት እልሃለሁ ለእናንተ የመጣው ምጽአት ለንጹሃን ስለሚተርፍ አትመራመሩ። አርፋችሁ ተቀመጡ። በሚገባው መስጊድ ሄድና ስገድ። ኦርቶዶክስም ቤተክርስቲያን ሄድና ስገድ። ቃሉን ብቻ ይዛችሁ ኑሩ። አትመራመሩ። ከፍ አትሉ። እውነት ዝቅ ነው የሚያደርጋችሁ። ይቺ የዕለት ጉርሻችሁን አትመልከቱ። የዘላለም ነፍሳችሁን ብቻ ተመልከቱ። አካል ረጋፊ ናት። ዓለም ቀሪ ናት። ትታት ትሄዳለህ። አትመራመር ወንድሜ። እውነት እልሃለሁ ጨርሻለሁ። ከእናንተ ጋር ሙግት እግዚአብሔር ዝቅ ከፍ እያደረጋችሁ የምትናገሩት እውነት ሰው አይደላችሁም። እግዚአብሔር ምጣት ለእናንተ ብቻ ያንጠፋችሁ። ተራችሁን ይስጣችሁ። እግዚአብሔር ከእስራኤል ብቻ ነው አይደል ነብይ ስልክ የነበረው ሌላ አያውቅም። ኦኬ አሁን የግብፃውያን አንዴ የግብፃውያን ኦርቶዶክስ አቤት
እግዚአብሔር ከእስራኤል ውጭ ሌላ ነቢያትን ይልክ ነበር? አዳምጥና መጀመሪያ እኔ ጥያቄ ነው ልጠይቅ የገባሁ። እኔ ተመልሳ ጠይቅ። እኔ አሁን የግብፅ ኦርቶዶክስ አረብኛ ተናጋሪ ነው አይደል? ጥያቄን ጨርስና እኔ መመለስ ጀምርልሃለሁ። ኦኬ። የሶሪያና የግብፅ ኦርቶዶክስ አረብኛ ነው የሚጠሩ እና አንተ ከመምጣት ቁርአኑ ከመምጣት በፊት መሐመድን ከመምጣት በፊት ፈጣሪያቸው ምን ብለው ነው የሚጠሩ በአረብኛ? አላህ ብለው ነው የሚጠሩ አይደል? ኦኬ። ይሄ የአረብኛ ቋንቋ እንጂ የአጠቃላይ የሙስሊም ስም አይደለም። እዚህ ጋር እንጓባልናል። ማስረጃ ወጣለት ለምትናገረው ክፈት አይደለም ክፈት ማስረጃ ያወጣት ዳውር ነው ክፈት ይላል እንዴ? ክፈት ያ ትልቁ ላይ ነህ ለምታወራው ክፈት ይላል እንዴ? በድፍረት የምትናገረው በጨበጣ ለምታወራው ነው አይደል? አንተ ለማስረጃ ለምትባለው ማምጣት ለማትችለው አይከብድም? ክርስቲያኖች ዝም ብላችሁ እኔ እኮ እያልኩ ያለው ጥያቄ አይደለም። አረብኛ የሙስሊም አላህ ማለት የሙስሊም ብቻ ነው ብለሃል አይደል? አላልኩም። ኦኬ። እና ለምን በራስ ቋንቋ ብትጠራው እግዚአብሔር አይሰማም? ክፈት ለምትናገረው ለተናገርከው ማስረጃ ወጣ ወይ ካላወቅ ጠይቅና ልመልስልህ ወይ ላስተምር ካልክ ደግሞ ማስረጃ ያወጣ አስተምር። ምረጥ። ምስተካከለም ማስረጃ ዝም ብለህ በጨበጣ ልታወራ ከሆነ ያወጣኸው ጥያቄ ጠይቅና እንመልስልህ። ወገናችን አይ ላስተምር ነው ካልክን ደግሞ ያው ትልቁ ላይ አድርጌሃለሁ እኔ ትንሿ ላይ ሆኛለሁ። ከፍተህ አስተምረን። ያው በግለ እኔ እኮ ላስተምር እኔ ጥያቄን ልጠይቅ ነው የመጣሁት። ጥያቄ ጠይቅና ጨርስና ከዚያ በኋላ ታዳምጣለህ መልሱን። ኢንሻአላህ ጠይቅ። በቃ እኔ ጠየቅኩህ። ፈጣሪ አሁን አንተ በራሱ ቋንቋ እግዚአብሔር ብሎ ብትጠራ ነው ወይስ አላህ ብለህ ነው? አላህ የግብፃዎቹን ይጠቀሙታል ብለሃል። የሶሪያውን ኦርቶዶክስ ይጠቀሙታል፣ የክርስቲያኖች የሙስሊም ብቻ አይደለም ብለሃል አይደል? ጨረስክ? ልመልስ ከዛ እንዳታቋርጥ። ኦኬ። እሺ በቋንቋ እግዚአብሔር ብለህ ብትጠራው አላህን አለኝ። በቋንቋ የእግዚአብሔር ነው ያለህ ማን ነው? ያለህን ስም የኢትዮጵያ ክርስቲያኖች ብቻ ተለይታችሁ ለአምላክ ስም አውጥታችሁለታል። እግዚአብሔር ብላችሁታል። ማን ነው እግዚአብሔር ነው ያላችሁ? ሌላ ሀገር ስሙ አይጠሩም ማለት ነው እግዚአብሔር? በፍጹም የሚጠሩበት የለም። ማለት ማስረጃ ማውጣት ይችላል። በእንግሊሽ ምን ብለው ነው የሚጠሩት ፈጣሪያቸው? እግዚአብሔር ብለው አይጠሩ እና ምን ብለው ነው? በራሳቸው ቋንቋ አይደለም የሚጠሩት? አዎ እንጂ እግዚአብሔር ተብሎ የሚጠራው አንተ በራስ ቋንቋ መጥራት አቃተህ? በእኛ በቋንቋችን ማን ብለን እንጥራው? አምላክ አላህ ሱብሓነሁ ወተዓላ በቋንቋችን አንጠራውም እኛ? የለም በአረብኛ ነው የሚጠሩት። ለምን ጥያቄ ለምን አትጠይቀንም? እንደሱ የለም ከማለት በፊት አሁንም ማስረጃ በጠይቀህ የለም። እኔ እኮ አይቻለሁ እኮ ፈጣሪ ብዙ ሰዎች ጠይቄያለሁ። አላህ ብለን ነው የምጠራው አለ እኮ። አላህ የሚለው እኮ የምን ቃል ነው? የአረብኛ ቃል። ማን ነው እንደሱ ያለ? ማስረጃ ስተን ነው የአረብኛ ቃል ነው። አረበኛ ጭራሽ አረበኛ ያስተዋሩ ነው። እኔ ግብት ቅዱሳኖች የት ጋር አረበኛ ቃል ነው? ማን ያለ እኮ ራስህ መጀመሪያ ምን አልክ? ግብጾቹን በአረበኛ ሲል አላህ ብለሃል አይደል? ማን ብለው ይጠሩታል? እና የአረበኛ ቃል ነው የሚለው ሰማይና ምድር ናቸው። አላህ የሚለው በአረበኛ ምንድን ነው ብዬ ነው ትርጉሙን ነገር ያለው ይቀደም እኮ ቃሉ እኮ አረብኛ ነው ያለው። አንተ እኮ አንተ አልከኝ እንደሱ። ማስረጃህ ምንድን ነው? እኔ ጥያቄ ታሳየናለህ። አሁን ትልቁ ላይ አድርገህ ከቁርአን አረበኛ ቃል እንደሆነ አላህ የሚለው የአረበኛ ቃል እንደሆነ። አው አረበኛ ነው። ማስረጃ ምንድን ነው? ከፍተህ አሳየን። አሁን ትልቁ ላይ አድርገህ ትከፍታለህ ወይስ ዝም ብለህ ነው አሁን በጨበጣ የምታወራው? የምን ጨበጣ ነው? እሺ ካለት እንደሱ ከሆነ ወጣና አሳየን። ያው አው መጽሐፍ ላምጣሽ። ሄኖክ ወጣ የጌታ ሰው